ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አላፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደም ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ህግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻ አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትን በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከመጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። ስለዚህ ዛሬ እኔ ልክደው አልችልም ባለበት ነው እሷ አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አላፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደም ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ህግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻ አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትን በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከመጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። እሱ ህይወቱ ይምራ፣ እኔ ህይወት ይመራለሁ ያለችው ነበር። ግን ውድ ቤተሰቦቼ አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አላፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደም ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ህግ ቢያወጣ
ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻ አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትም በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከ መጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። ለዛ መጀመሪያ ይሄ ጉዳ ሳይደርስበት የመኪና አደጋ ሳይደርሱበት አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አለፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደሜ ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ህግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻ አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትም በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከ መጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። ፈጣሪሽን አትፈሪም እንዴ? ምን አይነት አረመኔ ሴት ብትሆኚ ነው? ምን አይነት ጨካኝ ሴት ብትሆኚ ነው? አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አለፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደሜ ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ህግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻ አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ
የሰላም ብቸኛው መንገድ ነው። መንግስትም በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከመጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሸር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። አምነዋለሁ ሁሉ ሰው ነው ከጀርባ የሚወጋቸው ይወደኛል ጓደኛዬ ነው ወዳጅ። አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አለፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደሜ ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ሕግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻው አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትም በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከመጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሸር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። የሚያስገድሉ ለብር ብሎ ለሰውን ህይወት የሚያጠፉ አንዳንዴ እንደ ሰው ማሰብ ያቆምን እስከሚመስለኝ ድረስ ብዙ ጥያቄዎች ወደ አይምሮ ይመላለሳሉ። በነገራችን ላይ በአሁኑ ወቅት በአክሱም ከተማ ሙስሊሞች ላይ እየተደረገ ያለው ጫና ወደ ሌላ ምዕራፍ ተሸጋግሯል። አለፊክራ ሃይማኖትና ፖለቲካ የየቅል ናቸው። ታዲያ የትግራይ ሲኖዶስ እየሄደበት ያለው መንገድ አንዱ በሌላው ጣልቃ አይገባም የሚለውን የሴኩላሪዝም መርህ አፈርደሜ ከማብላቱን በተጨማሪ በሙስሊሙና በክርስቲያኑ ማህበረሰብ መካከል ለዘመናት የቆየውን አብሮነት የሚንድ እጅግ አደገኛ አካሄድ ነው። እንዲህ ያለው አዱላዊ አሰራር ነገ ለሌላውን በር ከፋች መሆኑ የማይቀር ነው። ታዲያ መጅሊሱ ነገ ተነስቶ ሀረር በዓለም አቀፍ ደረጃ አራተኛው የሙስሊሞች ቅድስት ከተማ ናት። በመሆኑም ከእስልምና እምነት ውጭ ያሉ ቤተ እምነቶች በከተማዋ ሊኖሩ አይገባም፣ እንዲሁም ማንኛውንም አስካሪ መጠጥ በከተማዋ እንዳይታይ የሚል ሕግ ቢያወጣ ምን ሊፈጠር እንደሚችል ማሰብ ያስፈልጋል። እንዲህ ያለው ኃላፊነት የጎደለው አካሄድ በአፋር፣ በሶማል፣ በስልጤ፣ በጅማና መሰል ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮችን በተለይም ደግሞ የትግራይ ተወላጆችን ህልውና ጥያቄ ውስጥ የሚከት ለአደጋም የሚያጋልጥ ነው። ስለዚህ የትግራይ ሲኖዶስም ሆነ የክልሉ አመራሮች ይህንን አዱላዊ አካሄድ በሰከነ መንፈስ ሊመረምሩት ይገባል። በመስታወት ቤት ውስጥ እየተኖረ የሌላን ሰው ቤት ላይ ድንጋይ መወርወር መጨረሻው አምርምና ነገሮችን በጊዜ መመለስና የዜጎችን እኩልነት ማረጋገጥ የሰላም ብቸኛው መንገድ ነው። መንግስትም በዚህ ጉዳይ ላይ እጁን ማስገባት አለበት። በነገራችን ላይ አክሱም ለኦርቶዶክስ እምነት ተከታዮች ካላት ቅድስና በላይ ለሙስሊሞችም ልዩ የታሪክ ስፍራ ናት። እስልምናን ቀድማ የተቀበለች ለመጀመሪያ ሙስሊም ንጉስ ለነጃሽና ለሰሃባዎች መጠጊያ የሆነች ከተማ ናት። ስለዚህ አክሱም የሙስሊሞችም ጭምር መሆኗን ከግምት ውስጥ ማስገባት የግድ ነው። ሌላው የሙሴ ጽላት አክሱም ጽዮን ውስጥ ይገኛል የሚለው ተረት ምንም አይነት ታሪካዊ ሳይንስ
ሳይንሳዊ ማስረጃ የሌለው በሬ ወለድ አይነት ወሬ ነው። እንዲህ ያሉ መሰሎች ያልተረጋገጡ ትርክቶችን መከታ በማድረግ በሙስሊሞች ላይ የመብት ረገጣ ማድረግ ፍጹም ተቀባይነት የሌለው ተግባር ነው። በስከመጨረሻም የቪዲዮ ምን ያክል ሰዓት እንደሚቆይ አላቅም። ሁላችሁም በቻላችሁት አቅም ሼር፣ ሪፖስት በደንብ ኮፒ ሊንክ አድርጉልኝ። ጀዛኩሙላሁ ኸይር። አስመሳይ ስለሆንሽ ከሷ መራቅ አለባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችሁ